ልጃችሁ ጡት ከጠባ በኋላ የተራበ የሚመስለው ምክንያቱ ሰውነታችሁ በቂ የጡት ወተት ማምረት ስለማይችል እንዳልሆነ ብነግራችሁ። ብዙ እናቶች ጡታቸው ባዶ ሲሆን ልጃቸው በተደጋጋሚ መጥባት ሲፈልግ ወይም ደግሞ በፓምፕ የሚያገኙት የወተት መጠን ከጠበቁት በታች ሲሆን በጣም ይጨነቃል። ወዲያውኑም የጡት ወተት የሚያበዙ ብስኩቶችን፣ ልዩ ሻዮችን፣ ማሟያዎችን ወይም ባህላዊ መፍትሄዎችንና መድኃኒቶችን መፈለግ ይጀምራል። የጡት ወተትን በእርግጥ የሚጨምረው ምንድን ነው? የሚነገሩ አፈታሪኮችስ የትኞቹ ናቸው? የጡት ወተትን ለመጨመር ሁልጊዜ አንድ አስማታዊ ምግብ ወይም ደግሞ መጠጥ ከመፈለግ ይልቅ የጡት ወተት ማምረት እንዴት እንደሚሰራ መረዳትና በጡት ማጥባት ወይም ደግሞ በፓምፕ አጠቃቀም ዙሪያ የተወሰኑ ለውጦችን ማድረግ ጠቃሚ ሊሆን ይችላል። ዛሬ በዚህ ቪዲዮ የእናት ጡት ወተት ምርትን ሊደግፉ ወይም ደግሞ ሊጨምሩ የሚችሉ 12 ተግባራዊ መንገዶችን እነግራቸዋለሁ። እንዲሁም የእናት ጡት ወተት ምርትን ሊቀንሱ የሚችሉ የተለመዱ ስህተቶችን፣ በመጨረሻም ከጤና ባለሙያ ጋር መቼ መመካከር እንዳለባችሁ በዚህ ቪዲዮ እነግራቸዋለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ ሁኑ። ሰላም ውድ ቤተሰቦች፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። የእናት ጡት ለህፃኑ አጠቃላይ እድገት፣ አእምሮአዊ እድገት መጎልበትና ሌሎች ተጨማሪ ሁለገብ የሆኑ ጥቅሞችን ይሰጣል። ስለዚህ እናቶች ከወለዱ በኋላ የመጀመሪያዎቹን 6 ወራት ጡት ብቻ እንዲያጠቡ ይመከራል። ከ6 ወር በኋላ ደግሞ ሌሎች ተጨማሪ ምግቦችም እየተሰጡ በተጨማሪም ህፃናቶች የእናት ጡትን እንዲጠቡ ይመከራል። ዛሬ ብዙ እናቶች የሚቸገሩበትንና በቀላሉ የምታስተካክሏቸውን 12ቱን የእናት ጡት ወተትን ሊጨምሩ የሚችሉ ምርጥ ዘዴዎችን እነግራቸዋለሁ። የጡት ወተትን ስለመጨመር ከመነጋገራችን በፊት አንድ መረዳት ያለብን ቁልፍ መርህ አለ። የጡት ወተት ምርት በአብዛኛው በሰፕላይና ዲማንድ ወይም ደግሞ በሚያስፈልገው መጠንና በሚወገደው ወተት መጠን ይወሰናል። ወተት ከጡት ሊወጣ የሚችለው በእነዚህ መንገዶች ነው። በቀጥታ ጡት በማጥባት፣ በፓምፕ በመጠቀም ወይም በእጅ በማለብ ወይም ደግሞ እነዚህን ነገሮች በማጣመር። እዚህ ጋር አንድ ጠቃሚ ነገር ልንገራችሁ። ልጃችሁ በተደጋጋሚ ጡት መጥባቱ በራሱ የጡት ወተታችሁ መጠን ዝቅተኛ ነው ማለት አይደለም። በተለይ አዲስ የተወለዱ ህፃናት በቀን ለብዙ ጊዜ ጡት መጥባታቸው የተለመደ ነው። አንዳንድ ጊዜም ጠብተው ከጨረሱ ብዙም ሳይቆዩ እንደገና መጥባት ሊፈልጉ ይችላሉ። የእናት ጡት ወተትን ለመጨመር የሚረዱ 12ቱ ምርጥ ዘዴዎች። አንደኛ፣ በተደጋጋሚ ጡት ማጥባት። ይሄ መሰረታዊ ነጥብ ነው። የጡት ወተት መጠናችሁን ለመጨመር ከሚደረጉት ነገሮች ውስጥ በጣም ጠቃሚው ነገር ወተት ከጡታችሁ በተደጋጋሚና በውጤታማነት መወገዱን ማረጋገጥ ነው። ለብዙ አዲስ የተወለዱ ህፃናት በቀንና በሌሊት በተደጋጋሚ ጡት ማጥባት የተለመደ ነው፣ ደግሞም ጠቃሚ ነው። ልጃችሁ በትክክል ጡት መጥባት ካልቻለ የጡት ወተት ምርታችሁን ለመጠበቅ ፓምፕ ወይም ደግሞ በእጅ ወተት ማስወጣት አንዳንድ ጊዜ ሊጠቅም ይችላል። ወተቱ በተወገደ ቁጥር ጡታችሁ ለአእምሯችሁ ወይም ደግሞ ለሰውነታችሁ መልእክት ይልካል። ታዲያ ይህ መልእክት ለአእምሯችሁ በትክክል ሲደርሰው ተጨማሪ ወተት ይመረታል። ስለዚህ በውጤታማ ሁኔታ ወተት መወገድ ሰውነታችሁ ወተት ማምረቱን እንዲቀጥል የሚሰጠው ምልክት ለማጠናከር ያግዛል። ውድ እናቶች፣ የጡት ወተትን ለመጨመር ስትሞክሩ ትኩረታችሁ ልዩ መጠጦች ወይም ደግሞ ልዩ ምግቦች ላይ ብቻ አታደርጉ። መጀመሪያ ይህንን ጠይቁ። ልጄ በበቂ ሁኔታና በተደጋጋሚ እየጠባ ነው ወይ? ብዙ ጊዜ ይህ ጥያቄ ከሁሉም የበለጠ በጣም ጠቃሚ ነው። ሁለተኛው ዘዴ፣ ህፃኑ በሚገባ ጡታችሁን መያዙን አረጋግጡ። አንዳንድ ጊዜ ችግሩ ሰውነታችሁ በቂ ወተት ማምረት አለመቻሉ ላይሆን ይችላል። ምናልባት ችግሩ ልጃችሁ በትክክል ወተቱን ከጡት ማስወጣት አለመቻሉ ሊሆን ይችላል። አንዳንድ ጊዜም በጣም ጠባብ ወይም የተሳሳተ የጡት ማስያዣ ወተት ከጡት ወደ ልጅ መተላለፍን ሊያደናቅፍ ይችላል። ስለዚህ የምትለብሱን ነገርም ዞር ብላችሁ ማየት ጠቃሚ ሊሆን ይችላል። በትክክል ልጁ ጡታችሁን ካልያዘው እነዚህ ምልክቶች ልታዩ ትችላላችሁ። ከፍተኛ የጡት ጫፍ ህመም፣ ልጃችሁ ሲጠባ ድምፅ ማሰማት፣ ልጃችሁ በተደጋጋሚ ከጡት መላቀቅ፣ ለረጅም ጊዜ ጡት እየጠባ ነገር ግን መዋጥ አለመታየት፣ እንዲሁም ጡቱን በደንብ መያዝ አለመቻል። እነዚህ ምልክቶች ካስተዋላችሁ ምናልባት ህፃኑ ጡታችሁን በትክክል ስላልያዘ ነው። ህፃኑ በጥሩ ሁኔታ ጡቱን ይዟል ማለት ልጃችሁ የጡት ጫፉን ብቻ ሳይሆን በቂ የጡት ክፍልንም አብሮ መያዝ ሲችል ነው። ሶስተኛው ዘዴ፣ ተገቢ ከሆነ ሁለቱን ጡቶች አጥቡ። ሌላው ተግባራዊ መንገድ ልጃችሁ በበቂ ሁኔታ እንዲጠባ እድል መስጠት ነው። እንደ ልጆች እድሜ፣ የማጥባት ሁኔታ እንዲሁም የግል ፍላጎት
ፍላጎት አንዳንድ ህፃናት አንዱን ጡት ብቻ ጠብተው ሊረኩ ይችላሉ። ሌሎቹ ህፃናት ደግሞ ሌላኛው ጡት ሲቀርብላቸው ተጨማሪ ሊጠቡ ይችላሉ። ስለዚህ መጥባት ከፈለጉ ሁለቱንም ጡት ይጥቡ። እዚህ ጋር አንድ ጥንቃቄ አድርጉ። ልጁ በእያንዳንዱ ጡት ላይ በትክክል ለ10 ደቂቃ መጥባት አለበት የሚል ጥብቅ ህግ አታድርጉ። ነገር ግን የጡት ወተቱ እስኪያልቅ ድረስ መጥባቱን አረጋግጡ። ምክንያቱም ለሁሉም ህፃናት የሚሰራ አንድ አይነት መርሃ ግብር የለም። ይልቁንም የልጃችሁ የረሃብ ምልክቶች፣ መዋጥ፣ መጥገብና አጠቃላይ እድገትን በትኩረት ተከታተሉ። ግቡ የሰዓት ቆጣሪን መከታተል አይደለም። ግቡ ውጤታማ ወተት ማስተላለፍ ላይ ነው። እንዲሁም በቂ ወተት እንዲመረት ምቹ ሁኔታዎችን መፍጠር ነው። አራተኛ ዘዴ፣ በመካከል ረጅም የማጥባት ክፍተት እንዳይኖር አድርጉ። የጡት ወተት ምርትን ለመገንባት ወይም ደግሞ ለመጠበቅ እየሞከራችሁ ከሆነ በተደጋጋሚ ለረጅም ጊዜ ጡት ሳያጠቡ መቆየት የጡት ማነቃቂያ መልእክትን ሊቀንስ ይችላል። በዚህም የተነሳ ወደ አእምሮ የሚላከው መልእክት እየተዛባ ስለሚሄድ የጡት ምርት ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ይህ በተለይ ወተት በመጀመሪያዎቹ ሳምንታት እየተመረተ ባለበት ወቅት በጣም ጠቃሚ ነው። በስራ ከልጃችሁ በተለያየ ሁኔታ መለያየት ወይም ደግሞ በሌሎች ምክንያቶች የማጥባት ጊዜ ካለፋችሁ ፓምፕ በመጠቀም ወይም በእጅ ወተት በማስወጣት ለጡት ምርት የሚያገለግለውን ማነቃቂያ ለመጠበቅ ሊረዳችሁ ይችላል። እዚህ ጋር አንድ የተለመደ ስህተት አለ። የሌሊት ጡት ማጥባት ማቋረጥን ችግር የለውም ብሎ ማሰብ። ይሄ ስህተት ነው። ሌሊት ላይ ጡት ማጥባትም ዘርፈ ብዙ ጥቅሞችን ይሰጣል። ጡታችሁም ያለማቋረጥ ወተት እንዲያመርት ያግዛል። ስለዚህ ጡት እያጠባችሁ ከሆነ የሌሊት ማጥባትን ማስወገድ የጡት ወተት ምርት ላይ አሉታዊ ተጽዕኖ ያሳድራል። አምስተኛው ዘዴ፣ ፓምፕን በተገቢው መንገድ ተጠቀሙ። ፓምፕ መጠቀም በተለይ በቀጥታ ጡት ማጥባት በማይቻልበት ጊዜ ወይም ተጨማሪ የጡት ማነቃቂያ ሲያስፈልግ ጠቃሚ ሊሆን ይችላል። ነገር ግን ይህንን ስህተት አትስሩ። በፓምፕ የምታገኙት የወተት መጠን በትክክል የምታመርቱትን የወተት መጠን አይወክልም። በትክክል የሚጠባ ሕፃን አንዳንድ ጊዜ ከፓምፕ የበለጠ በብቃት ወተትን የማስወጣት አቅም አለው። ስለዚህ በፓምፕ ትንሽ ወተት ማግኘት በራሱ የጡት ወተት መጠናችሁ ትንሽ ነው ማለት ላይሆን ይችላል። በመደበኛነት ፓምፕ እየተጠቀማችሁ ከሆነና የጡት ወተት መጠናችሁ እንዳነሰ ከተጨነቃችሁ መጀመሪያ ፓምፑን በትክክል የተጠቀማችሁበት እንደሆነ ለማረጋገጥ ሞክሩ። ስድስተኛው ዘዴ፣ በቂ ምግብ ተመገቡ። አሁን ስለ ምግብ እንነጋገር። ለጡት ወተት መጨመር የሚሆን አንድ አስማታዊ ምግብ የለም። የሚያስፈልጋችሁ በቂና የተመጣጠነ ምግብ ነው። በጡት ማጥባት ወቅት ሰውነታችሁ እናንተንና የጡት ወተት ምርትን ለመደገፍ ተጨማሪ ኃይል እንዲሁም ተጨማሪ ንጥረ ነገሮችን ይፈልጋል። ስለዚህ ትኩረታችሁን በተመጣጠነ ምግብ ላይ አድርጉ። ፕሮቲን፣ ሙሉ እህሎች፣ አትክልትና ፍራፍሬዎች፣ ጤናማ ቅባቶች፣ ካልሲየምና አይረንን የያዙ ምግቦች እንዲሁም በቂ ካሎሪን ሊሰጡ የሚችሉ ምግቦችን አዘውትሩ። አንድ ልዩ ምግብ የጡት ወተት መጠንን በከፍተኛ ሁኔታ ያባዛል ብላችሁ ከማሰብ ተቆጠቡ። ማንኛውም አንድ ልዩ ምግብ ውጤታማ የወተት ማስወገድን ሊተካ አይችልም። ሰባተኛው ዘዴ፣ በቂ ፈሳሽ ውሰዱ፣ ግን ከመጠን በላይ ውሃ አትጠጡ። ምናልባት ይህንን ሰምታችሁ ሊሆን ይችላል። ብዙ ውሃ በጠጣሽ ቁጥር ብዙ ወተት ታመርቻለሽ የሚሉ አባባሎችን ሰምታችሁ ሊሆን ይችላል። ይሄ ግን እንደዚህ ቀላል አይደለም። በቂ ፈሳሽ መውሰድና በሰውነታችሁ የሚያስፈልገውን የፈሳሽ መጠን መጠበቅ በጣም አስፈላጊ ነው። ነገር ግን እጅግ ብዙ ውሃ በግድ መጠጣት በራሱ የጡት ወተት መጠንን በከፍተኛ ሁኔታ እንደሚያበዛ ተጨባጭ ማስረጃ የለም። ይልቁንም ይህንን አድርጉ። በምታጠቡበት ወቅት ውሃ አጠገባችሁ አስቀምጡ። እናም በጠማችሁ ጊዜ ይህንን ውሃ ጠጡ። ሰውነታችሁ ብዙ የዚህ ሂደቶችን በራሱ ለመቆጣጠር በጣም ብቃት አለው። ስናጠቃልለው በቂ ፈሳሽ መውሰድ በጣም ጠቃሚ ነው። ነገር ግን ከመጠን በላይ በግድ ውሃ መጠጣት አስማታዊ መፍትሄ አይደለም። ስምንተኛው ዘዴ፣ በቂ ረፍት አድርጉ፣ ጭንቀትንም ቀንሱ። አሁን ብዙ አዳዲስ እናቶች የሚቸገሩበትን ነገር እንነጋገር። እንቅልፍ። አውቃለሁ አዲስ ልጅ ላላት እናት በቂ ረፍት ውሰጂ ማለት ምን ያህል ከባድ እንደሆነ እረዳለሁ። ነገር ግን በቂ ረፍት፣ ድጋፍና ከፍተኛ የሆነ ጭንቀትን መቀነስ ለአጠቃላይ ጤናችሁና በቂ የጡት ወተት እንድታመርቱ ከፍተኛ ሚና ይጫወታል። በነገራችን ላይ ጭንቀት በራሱ በድንገት የእናት ጡት ወተት እንዲቆም አያደርግም። ነገር ግን ጭንቀትና ድካም የማጥባት ልማድን፣ የወተት መውረድንና ከጡት ማጥባት ችግሮች ጋር የመላመድ ችሎታን ሊያደናቅፍ ይችላል። ስለዚህ ሁሉንም ነገር ብቻችሁን ለማድረግ አትሞክሩ። አንድ ሰው ምግብ ማዘጋጀት፣ ቤት ማጽዳት፣ ገበያ መሄድ ወይም ልጃችሁን መንከባከብ በመቻሉ እናንተ እንድታርፉ ከረዳችሁ እርዳታውን ተቀበሉ። ራስን መንከባከብ ራስ ወዳድነት አይደለም። ይህ ልጅን የመንከባከብ አንዱ ክፍል ነው። ዘጠነኛው ዘዴ፣ የጡት ወተት ያበዛሉ ተብለው የሚሸጡ ምርቶች ላይ ጥንቃቄ አድርጉ። የጡት ወተት ማባዣ ተብለው የሚሸጡ ምርቶችን ልታገኙ ትችላላችሁ። እነዚህም ልዩ የእጽዋት ሻይ፣
ሻይ፣ ብስኩት፣ ዱቄት፣ ካፕሱልና የተለያዩ ማሟያዎችን ሊያካትት ይችላል። ነገር ግን ተፈጥሯዊ መሆን ማለት ሁልጊዜ ደህና ወይም ደግሞ ውጤታማ ነው ማለት ላይሆን ይችላል። እንዲሁም የጡት ወተት ማብዣ ተብለው የሚሸጡ ምርቶች ላይ ያለው ማስረጃ በቂ ላይሆንም ይችላል። አንዳንድ እጽዋት ወይም ደግሞ መድኃኒቶች ደግሞ የጎንዮሽ ጉዳት ሊያመጡ ወይም ደግሞ ሌሎች ከምትወስዷቸው መድኃኒቶች ጋር ሊጋጩም ይችላል። ስለዚህ የጡት ወተትን ለማባዛት ማሟያዎችን መውሰድ ከፈለጋችሁ በተለይም ደግሞ ሌሎች መድኃኒቶችን እየወሰዳችሁ ከሆነ ወይም ሌላ የጤና ችግር ካለባችሁ መጀመሪያ ከጤና ባለሙያ ጋር ተመካከሩ። ማስታወቂያ የሕክምና ምክርን እንዲተካ አትፍቀዱ። 10ኛው ዘዴ መድኃኒቶችንና አጠቃላይ ጤናቸውን ገምግሙ። አንዳንድ ጊዜ ዝቅተኛ የሆነ የጡት ወተት ምርት በዋናነት የጡት ማጥባት ቴክኒክ ችግር ላይሆን ይችላል። አንዳንድ የጤና ሁኔታዎችም የጡት ወተት ምርት ላይ ተጽዕኖ ሊያሳድሩ ይችላሉ። የታይሮይድ ችግሮች፣ አንዳንድ የሆርሞን ችግሮች፣ ከወሊድ በኋላ ከፍተኛ ደም መፍሰስ፣ ከዚህ በፊት ጡት ላይ የተደረገ ቀዶ ሕክምና፣ የምትወስዷቸው አንዳንድ መድኃኒቶች እንዲሁም የእናት ወይም ደግሞ የልጅ የጤና ሁኔታዎች የጡት አመራረት ላይ ተጽዕኖ ሊያሳድሩ ይችላሉ። ስለዚህ በቀጣይነት የጡት ምርታችሁ እየቀነሰ ከሄደ ተገቢውን የጤና ምርመራ ማድረግ በጣም አስፈላጊ ነው። 11ኛው ዘዴ ፓምፑን ብቻ ሳይሆን ልጃችሁንም ተመልከቱ። ይህ በዚህ ቪዲዮ ውስጥ ካሉት በጣም ጠቃሚ መልእክቶች አንዱ ነው። ፓምፓችሁ የሚያስወጣው የወተት መጠንና ልጃችሁ የሚወስደው የወተት መጠን ሊለያዩ ይችላል። ልጃችሁ በቂ ወተት እያገኘ እንደሆነ ለመገምገም የጤና ባለሙያዎች እነዚህ ዘዴዎች ሊጠቀሙ ይችላሉ። የልጃችሁ ክብደት መጨመር ሁኔታ፣ የሚረጥቡ ዳይፐሮች ብዛት፣ የሰገራ ሁኔታ በተለይ በመጀመሪያዎች ጊዜያት፣ የማጥባት ባህሪ፣ ሕፃኑ በሚጠባበት ጊዜ የመዋጥ ሁኔታን እንዲሁም አጠቃላይ የልጃችሁን የጤና ሁኔታ ሊገመግሙ ይችላሉ። አዲስ የተወለደ ሕፃናትን ለማጥባት በተደጋጋሚ ለማንቃት ከባድ ከሆነ፣ የሚረጥቡ ዳይፐሮች በጣም ጥቂት ከሆኑ፣ የውሃ እጥረት ምልክት ካለበት ወይም ደግሞ ክብደቱ በተገቢ ሁኔታ እየጨመረ ካልሆነ ጊዜ አትስጡት። በፍጥነት ወደ ሕክምና ተቋም ሄዳችሁ አስፈላጊውን ምርመራና ሕክምና አድርጉ። 12ኛው ዘዴ በቶሎ የባለሙያ እርዳታ አግኙ። ለሳምንታት በችግር ውስጥ ከመቆየታችሁ በፊት የባለሙያ እርዳታን ለመጠየቅ በፍጹም አትፍሩ። የወተት ምርት መጠናችሁ እየቀነሰ እንደሆነ ከተሰማችሁ ከዚህ በታች የዘረዘርኳቸው ነገሮች ከባለሙያ ጋር ሊገመገሙ ይችላሉ። ወተት ወደ ልጁ የመተላለፍ ሁኔታን፣ የማጥባት ድግግሞሽን፣ የሕፃኑ ክብደት መጨመርን፣ የፓምፕ አጠቃቀም ቴክኒካችሁን፣ የሕክምና ታሪካችሁንና የጡት ወተት ምርት ዝቅተኛ ሊሆን የሚችሉባቸው ምክንያቶች በጥልቀት ትገመግማላችሁ። አንዳንድ ጊዜ በጣም ትንሽ ማስተካከያ እጅግ በጣም ትልቅ ለውጥ ሊያመጣ ይችላል። በመጨረሻም ይህንን አስታውስ። በጡት ማጥባት ወቅት እርዳታ መፈለግ ማለት እናትነታችሁን በሚገባ አለመወጣት ማለት አይደለም። ጡት ማጥባት እናትም ሆነ ልጅ በአንድነት የሚማሩት ክህሎት ነው። መቼ እርዳታ መፈለግ አለባችሁ? ከነዚህ ከዘርዘርኳቸው አንዱ ካለ የባለሙያ እገዛ አግኙ። ልጃችሁ በተገቢ ሁኔታ ክብደት ካልጨመረ፣ ልጃችሁ ከሚጠበቀው በታች ያነሱ የረጠቡ ዳይፐሮች ካሉ፣ ልጃችሁ ለረጅም ጊዜ የሚተኛ ከሆነ ወይም ለማጥባት ለማንቃት በጣም ከባድ ከሆነባችሁ፣ ከፍተኛ የጡት ጫፍ ህመም ወይም ደግሞ የጡት ህመም ካላችሁ፣ ጡታችሁ በጣም ከታመመ፣ ከቀላ ወይም ደግሞ ካበጠ ወይም ልጃችሁ በቂ ጡት እንዳላገኘ እያሰባችሁ ከተጨነቃችሁ ወደ ሕክምና ተቋም በመሄድ የባለሙያ እገዛ አግኙ። ቀደም ብሎ እርዳታ ማግኘት ብዙ ጊዜ ከሳምንታት በኋላ ችግሩን ለመፍታት ከመሞከር የበለጠ ቀላል ነው። የጡት ወተት መጠንን የሚወስኑት ጡቶች ምን ያህል ባዶ እንደሆኑ ወይም ደግሞ ፓምፓችሁ ምን ያህል ወተት እንደሰበሰበ ብቻ አይደለም። አንዳንድ ጊዜ ትክክለኛው መረጃ፣ ትክክለኛው ቴክኒክ፣ ትክክለኛው የጡት ማጥባት ዘዴ እንዲሁም ትክክለኛውን ድጋፍ ስታገኙ ችግሮች በቀላሉ ይቀረፋሉ። ውድ እናቶች ጡት ማጥባትን በተመለከተ ያላችሁን አስተያየትና ተሞክሮ እንዲሁም ጥያቄዎች ካሏችሁ አስተያየት መስጫው ላይ ያስቀምጡልኝ። በተቻለ መጠን ለጥያቄዎች መልስ ለመስጠት እሞክራለሁ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮውን ላይክ እና ሼር አድርጉ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በማብራት ቤተሰብ ሁኑ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።